ትችት ገጠመው እንመልከተውና ልናገራ ኮንፈረንስ እንደገባችሁ ባቅኖሮ ሐሳብ አስተያየት አልሰጥም ነበር እኮ እኔ እኮ ሀገራዊ ጉዳይ ይዛችሁ የሆነ መፍትሄ ልትሰጡ ነው ብዬ እኮ ነው እንደው ሐሳብ አስተያየት የሰጠሁት እንጂ ኮንፈረንስ እንደሆነ ባቅኖሮ እንደምን አፌን አበላሽ ነበር። የሃይማኖት አስቀያሚ ፓርቱ ይሄ ነው። ቦታ አይመርጥም፣ ጊዜ አይመርጥም እና ስርዓት የለውም። ክብር የሚባል ነገር የለውም። ሃይማኖት ቀፋፊ ፓርቱ ይሄ ነው። በጣም የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን አስተያየት ለመስጠት ነው። በዚህ ጉዳይ ላይ ብዙዎቻችሁ እየተቻችሁ ነው። እህታችንም በዚህ ጉዳይ ላይ በእጅጉኑ ዘለፋ አዘል ነገር ተናግራለችና እኔ ጥያቄ ጠይቃቸዋለሁ። እንግዲህ ሚዛናዊ መሆን ስላለብን ነው። ይህ ቦታ እንዳይዘመር ክልክል ህግ ነበረው ቦታው ላይ ማለት ከተቸን ሁሉንም መተቸት ስላለብን ልክ አይደለም ከተባለ አንደኛ ህግ ከተጣሰ ነው። ሁለተኛ ደግሞ መተቸት ከነበረብን ጸሎቱን ለምን አልተቸንም? ሚዛናዊነት አይምሮአችንን እስኪ እንጠቀም። ጸሎት ነበር፣ ሙስሊም ጸልየዋል፣ ዱዓ አድርገዋል። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሁሉም ጸልየዋል አባቶች ተጠርተው እና ሃይማኖት ቀፋፊ ነገር የለውም እዚህ ቦታ ላይ። ምክንያቱም ሀገራዊ ምክክር ነው ከተባለ እዛ ቦታ ላይ ሁሉም ሃይማኖቶች፣ ሁሉም ብሔር ብሔረሰቦች፣ ሁሉም ሴት ወንድ ሳይል ሁሉም ያሉበት ቦታ ነው። ታዲያ ይሄ ሰላም እንዲመጣ በመግባባት በመከባበር በመዋደድ ለመኖር ሊመካከሩ የነበሩ ሰዎች እዛ ቦታ ላይ ተግባራቸውን ከጨረሱ በኋላ መጀመሪያ ጸሎቱ ካልተተቸ ሲቀጥል ቀጥሎ ዝማሬ ለምን ይተቻል? ምላሽ ስጡኝ። ለምን ይተቻል? ከተተቸ ለምን ጸሎት እዛ ቦታ ይደረጋል? ለምን ዱዓ ይደረጋል? አይቻልም መባል አለበት። ህግ በሌለበት ቦታ ግን ምን ያድርጉ? እነዚህ እናቶች ይስፈኑ። በቃ ሃይማኖታቸው ዘፈን ስለማይፈቅድላቸው መዘመር ነው ያለባቸው አይደል? ደስታቸውን የሚገልጡት በዝማሬ ነው። ዘፈን የሚፈቅድለት በራሱ ደግሞ ዘፈን የሚዘፈን የዘፈን ባህል ያለው ካለ ደግሞ ዘፈን ሊዘፈን ይችላል። ሌላው ደግሞ ሌላ ነገር ላይ ያደርግ ይችላል እዛ ቦታ ላይ። አያችሁ፣ ሰፊዋ ኢትዮጵያ በጥቂቱ ተሰብስበው ይመስለኛል እንግዲህ ካልተሳሳትኩ ማለት። ስለዚህ ህግ በሌለበት ቦታው ላይ ይሄ ለምን ሆነ ተብሎ ዝማሬው ላይ ተነቅሶ ብቻ መነገሩ እኔን አሳማኝ አይደለም፣ አይምሮዬን አያሳምነውም፣ ሚዛናዊ አይደለም። ከተቸው እኔ ጸሎትም እዛ ቦታ መኖር የለበትም ማለት ነበረብኝ። ኦኬ፣ ሁሉ ከተፈቀደ ግን ዝማሬው ዘቤስት በቃ ይዘምሩ። አይ ቦታ አለው ምናምን እንዴ እግዚአብሔርን ለማመስገን ቦታ ያለው ይባላል እንዴ? አይባልም። በህግ የተከለከለ ከሆነ ችግር የለው፣ እስካልሆነ ድረስ ግን ቦታ የለውም። በቃ እግዚአብሔር በሆነ አዳራሽ ውስጥና በሆነኛ በሰራ ነው ቤት ውስጥ አይኖርም። እግዚአብሔር የሚኖረው በሰው ውስጥ ነው። እግዚአብሔር ኤቭሪ ቦታ ነው ያለው። መኖሪያ ማደሪያው ደግሞ አማኞችን አድርጓል እንደ ክርስትና። ስለዚህ የትም ቦታ ላይ ዘምራለሁ። በተከለከለበት ቦታ አልዘምርም። ኃጢአት መስራትን አትቃወሙም? የሚያሰናክሉ ነገሮች በጣም ብዙ ነገሮች አሉ። ይሄ ማንን ያሰናክላል? ምንስ ክፋት አለውና ነው ልትነቅፉት የቻላችሁት? ከነቀፋችሁስ ለምን ጸሎቱንስ አልነቀፋችሁም የሚል ሙግት አቀርባለሁ። ምላሽ ብትሰጡኝ ደስ ይለኛል። ወዳችኋለሁ።